የቅዳሜ መዝናኛ መሰናዶዎቻችን እየተከታተላችሁ እንደሆነ ተስፋ እናደርጋለን። ደግሞ ሀሳቦቻችሁን አስተያየቶቻችሁን ደግሞ በቴሌግራም ገጾቻችን፣ በሶሻል ሚዲያዎቻችን፣ በፌስቡክ፣ በዩቲዩብ ልታጋሩን ትችላላችሁ። ቀደም ሲል ጠቀስ አድርገነው ነበር የዘንድሮ የዓለም ዋንጫ በብዙ ጉዳዮች በብዙ ነገሮች መነጋገሪያ ሆኗል። ደግሞ እዚህ ስቱዲዮ ድረስ ባልደረባችንን የኳስ ተንታኝም በለው አይደለም እኛ ያለ ስፖርት ጋዜጠኛ ባልደረባችን ነው ዘሪሁን አበባው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ተሰነ ቆይታ ታደርጋለህ ከኛ ጋር የዓለም ዋንጫን በማስመልከት ደግሞ ትንሽ እየተጫወትን እኔና እሷ ብቻችንን ብናወራው ጥሩ ላይሆን ይችላል ብለን አሰብ እየሰማው ነበር። ቀደም ሲል ማንቸስተር ሲቲ ያለ አለችኝ ይልክ ከመምጣቴ በፊት እየሰማችሁ ነበር። አይ ጥሩ ይዛችኋል። ስለዚህ ስፖርቱ አካባቢ ደግሞ አሁን ጊዜው ሞቅ ብሏል። በጣም ተመልካች የበዛበት ጊዜ ነው። ትኩረቱ አብዛኛው ሰው በተለይ ወጣቱ ደግሞ ወደ ዓለም ዋንጫ አዘንብሏልና ምን ይመስላል ከተጀመረ ጀምሮ በባለፈው ሳምንት ሌላው ባልደረባችን አልፈሪድ ነስሮ እዚህ ስቱዲዮ ደግሞ እንግዳ ሆኖ አብሮ ቆይቶ ነበር ከነህሊና ጋር ባለፈው ሳምንት የባለፈው ሳምንቱን መረጃ አድርሶናል። የዚህኛውን ሳምንት መረጃ ይቀራል። ሪፖርቲንግ ቀረብ ብላርግና መልካም እሺ። ያው ቀደም ህሊና አንቺ ስታነሽ የነበረውን ሀሳብ እያደመጥኩኝ ነበር። ለወጣቶች በጣም አስቸጋሪ ሆኗል አሁን እግር ኳስን ለመከታተል ከኛ የሰዓት ሁኔታ ጋር የሚጋጭ ነው አሁን ያለው ነገርና እሱ ትንሽ ነገሮችን አስቸጋሪ አድርጓል። አንቺ እንደውም የአርጀንቲናን ጨዋታ ይቻላል ብለሽ ለሊት ላይ ያየሽው ለሊት ላይ ተነስቼ የሚገርምህ የዓለም ዋንጫ ላይ ሲመጣ ከክለብ ጨዋታዎች በዘለለ በጣም ስማቸው ገኖ የሚነሱ ተጫዋቾች አሉ አይደለ? የነ ሊዮኔል ሜሲ፣ የነ ሮናልዶ፣ ክርስቲያኖ ሮናልዶ የነሱ ጨዋታዎች በጣም ይጠበቃሉ እና ሃትሪክም የመስራት አቅማቸው ያን ያክል ነው ተብሎ እየተተነተነ ስለነበረ እንደው ይሄኛው ማያልፈኝ ነበር። ሃትሪኩን አይቻለሁ በዚያ ጎብዘሽ ግምቷን በዚሁ ታስቀምጥልን ይሆን ምን አለ ማን ያሸንፋል? አይ ጎብዘሻል። ቀደም እንደውም አንቺ ለወጣቶች እያልሽ አሳበብሽ እንጂ ለራስሽ መሰለኝ። አሁን ሳስበው ለራስሽ ነው። ዞሮ ዞሮ ግን የተለያዩ ጉዳዮች ነበሩ። ዓለም ዋንጫው እንግዲህ በየለቱ እየተካሄደ ነው የሚገኘው። ለ38 39 ቀናት አካባቢ ነው አጠቃላይ የሚወስደው ዓለም ዋንጫው የሚካሄድበት ጊዜ። እንግዲህ እንደምታውቁት 48 ሀገራት ነው የሚሳተፉት ለመጀመሪያ ጊዜ። ይሄ ኤክስቴንድድ ፎርማት ለእግር ኳስ አፍቃሪያን ይዞ የሚመጣው የራሱ ነገር እንዳለ ሆኖ ደግሞ በዛው ልክ አልተስማማንም የሚሉት ደግሞ አንዳንዶች የራሳቸው ሀሳብ አላቸው። የጨዋታዎችን ጥራት የመቀነስ ጉዳይ ይነሳል አንዳንዴ። ምክንያቱም ትልልቆቹ ብሔራዊ ቡድኖች እንደሚሳተፉት ሁሉ ሌሎች ደግሞ በእግር ኳሱ ካርታ ላይ ብዛም ማናቃቸው ሀገራት ሲሳተፉ እንመለከታለን። አሁን ከነዚህ 48 ሀገራት መካከል አራቱ ዴቢታንት ወይም ለመጀመሪያ ጊዜ የሚሳተፉ ሀገራት ናቸው። ያ ስለዚህ እነዚህን ሀገራት መመልከት ከትልልቆቹ ጋር መሳ ለመሳ ሲጫወቱ ማየት የኳስን የጥራት ደረጃ ይቀንስብናል የሚሉ አስተያየት ሰጪዎች አሉ። ዞሮ ዞሮ ግን ያው በቻለው መጠን የሌሊቱንም የቀኑንም እያየን ኢንጆይ ለማድረግ እየሞከርን ነው። አክቹአሊ የቀን ጨዋታዎች በብዛት የሉ። እኔ አሁን ዛሬ ወደዚህ ስመጣ አንድ ጨዋታ ተመልክቼ ነው የመጣው። ጠዋት ላይ የተካሄደ ጨዋታ ነበርና የቱርክን ጨዋታ እየተመለከትኩ ነበር። አስደንጋጭ ውጤት የተመዘገበበት ጨዋታ ነው። ሳይጠበቅ ቱርክ ተሸንፋለች በፓራጓይ። ይሄንንም ተከትሎ እንግዲህ ወደ ቀጣዩ ዙር ማለፍ ካልቻሉ ሀገራት መካከል አንዷ መሆኗ ተረጋግጧል። ብዙዎች ከውድድሩ ጅማሩ አስቀድሞ ቱርክ ምናልባት ትልቅ እድል ሊኖራት እንደሚችል ሲገምቱ ነበር። ረጅም ርቀት ትሄዳለች የሚል ግምት ነበር። ወጣት ተጫዋቾች ስለነበሩ ብሔራዊ ቡድኑ ላይ ልክ እንደነ ኬናን ይልዲዝ ያሉ እንደነ አርዳ ጉለር ያሉ በትልቅ ቡድኖች በጁቬንቱስ በሪያል ማድሪድ በመሳሰሉ ታላላቅ ቡድኖች የሚጫወቱ ተጫዋቾች ስለነበሩ ምናልባት ረጅም ርቀት ልትሄድ ትችላለች። በየውድድሩ ደግሞ ዳርክ ሆርስ የሚባል ነገር አለ ማለት አንዳንዴ ግምቶች ሳይሰጧቸው ግምቶችን ፉርሽ ያደረጉ ረጅም ርቀት የሚጓዙ ብሔራዊ ቡድኖች ከነዛ አንዳንዱ ልትቆጠር ትችላለች የሚሉ አስተያየት ሰጪዎች ነበሩ። አልሆነም። የተጫዋቾቹ ስሜት በጣም ያሳዝን ነበር። የቱርክ ተጫዋቾች ስሜት ከጨዋታው መጠናቀቅ በኋላ በመጀመሪያ ጨዋታቸው በአውስትራሊያ ነበር የተሸነፉት ባሳለፍነው ሳምንት። ከዛው ደግሞ ድጋሚ በፓራጓይ ተሸነፉና ለቱርካውያን ጥሩ ቀን አልነበረም። ከረጅም ዓመታት በኋላ ነበር ወደዚህ የመጡት። እድሜን ካልኩሌት ማድረግ ትችላላችሁ። በኔ እድሜ ነው ለመጨረሻ ጊዜ ዓለም ዋንጫ ላይ የተገኙትና አሁን ከዛ በኋላ ነው ድጋሚ ወደ ዓለም ዋንጫ የመጡት። ስለዚህ ብዙ መጠበቅ ነበረባቸው፣ ግን በተጠበቀው ልክ አልሆነም። የዓለም ዋንጫ ከለሮች መካከል አንዱ ይሄ ይመስለኛል። ብዙ ጊዜ ከግምታችን ውጪ የሆኑ ፐርፎርማንሶችም ይታያሉ። ሰዎች አንዳንዴ 7 ጨዋታ 6 ጨዋታ ነው ምናምን ይላሉ ዓለም ዋንጫን። ዓለም ዋንጫ ግን ከዛ የተሻገረ የራሱ ትርጉም አለው። አንደኛ 4 አመት መጠበቅ ትልቅ ነገር ነው አይደለ? አንድና 4 አመት ያህል ጠብቆ መምጣቱ ልክ እንደ ኦሎምፒኩላ ባጓጊነት እንድናየው የሚያደርግ ነገር ነው። ሌላው ደግሞ ከሱ በተጀርባ ብዙ ስቶሪዎች አሉ። በኋላ እናንተ ከፈቀዳችሁልኝ ማነሳቸው ስቶሪዎች ይኖራሉና
የቱርክን ጉዳይ ስናነሳ ገና ግቡ የተቆጠረባት ገና በጊዜ ነበር። በጣም ፈጣን ጎል ነው። በዚህ ዓለም ዋንጫ የተቆጠረ ፈጣኑ ግብም ሆኖ የተመዘገበው እሱ ነው እና እሱን እየተመለከትኩኝ ወደ ኋላ አንድ ነገር ወሰደኝና በዓለም ዋንጫው ታሪክ ፈጣኑ ግብ የተቆጠረው ሀካን ሶከር ይባላልና 2002 ላይ ነው። ያን ያስቆጠረው ደግሞ የቱርክ ተጫዋች ነው። ዛሬ የዚህኛው ዓለም ዋንጫ ፈጣን ጎል ቱርክ ላይ ነው የተቆጠረው፣ ግን ከዚህ ቀደም ቱርኮች ናቸው ያን ፈጣን ጎል በ11 ሰከንድ ማስቆጠር የቻሉት። እሱን ሳስበው ነበር። ሌላ አንድ በፊፋ አዲስ ያመጣው ህግ ነበር። አንድ ጃሉካ ፔልስቲያን የሚባል ተጫዋች ቪኒሲየስ ጁኒየር የሚባልን ተጫዋች አፉን ከልሎ ሸፍኖ ሰድቦታል በሚል ፊፋ ቅጣት ጥሎበት ነበርና አዲስ ህግ አውጥቷል። በዚህ ምክንያት ምንም አይነት ንግግር ሜዳ ውስጥ አፍን ሸፍኖ ማድረግ አይቻልም። ስለዚህ አንድ ፓራጓይ ተጫዋች ሚጌል አልሚሮን ይባላል፣ የኒውካስልና የቀድሞ ተጫዋች ነው። እሱ ያንን በማድረጉ ቀይ ካርድ ተመልክቷል። ስለዚህ ይሄ ህግ ለመጀመሪያ ጊዜ ዛሬ ተግባራዊ ተደርጓል። ስለዚህ ብዙ ነገሮች እየተደረጉበት ያለው የዓለም ዋንጫ ነው። ከዚህ ባለፈ ደግሞ ትናንትናን ጨምሮ ከዛ በፊት ባሉት ቀናቶች የተደረጉ ሌሎች ጨዋታዎች ነበሩ። ብዙዎች ሶሻል ሚዲያ ላይ ሲመላለሷቸው ያዩዋቸው ነበሩ። እንዳልከው ይጠበቃሉ የሚባሉ ሀገራት ወይም ብሔራዊ ቡድኖች ነጥብ የሚጥሉበት ከዛ ደግሞ አይሆንም የተባሉ ቡድኖች ደግሞ ነጥብ አንስተው ወደ ቀጣዩ ዙር የሚያልፉበት ጨዋታ አለ። ከዚህ መካከል ሲነጋገሩና ሶሻል ሚዲያ ላይ ሲዘዋወሩ ካዩዋቸው መካከል የአሜሪካና የአውስትራሊያ ጨዋታ የብዙዎችን ቀልብ ሳበ ይመስለኛልና ከብዙ አመታትም በኋላ መሰለኝ አሜሪካ ጎል ያስቆጠረችው አይደለ? እሱን ጨዋታ እስኪ እንዴት ነበር? ያ እንግዲህ የአሜሪካንን የእግር ኳስ ባህል ስንመለከት እነሱ እግር ኳስን ሲጀምር ፉትቦል አይሉትም። ፉትቦል ብለው የሚጠሩ አይደሉም እና የተለየ ነገር ነው የምንመለከተው። አሜሪካውያኑ ከእግር ኳሱ ይልቅ የራሳቸው እንደ ባስኬትቦል ያሉ ስፖርቶች የሚያዝናኗቸው ናቸው። ባሳለፍነው ሳምንትም ጥሩ አጀማመር አድርጓል። 4-1 በሆነ ውጤት አሸንፈዋል ፓራጓይን። አሁን ደግሞ በዚህኛውም ሳምንት ጥሩ ጊዜ እያሳለፉ ነው የሚገኙት። አሸንፈዋል። የትላንት ምሽቱን ጨዋታ 2-0 በሆነ ውጤት ነው ያሸነፉት። ስለዚህ ወደ ቀጣይ ዙር ማለፋቸውን አረጋግጧል። የማሪሲዮ ፖቼቲኖ ቡድን በደንብ የታሸ ቡድን ይመስላል ማለት ታክቲካሊ በደንብ ድሪል የሆነ ቡድን ነው። ከዛ በተጨማሪ ተጫዋቾቹም ጥሩ ተጫዋቾችን የያዘ ነው። አሪፍ ትውልድ ይመስላል። አሜሪካኑ ምናልባት ዘለግ ያለ ርቀት ሊጓዙ እንደሚችሉ ቱርክ ሳንጠብቅ እንዲሆናለች፣ ግን አሜሪካ ምናልባት ያንን ቦታ ልተካ የምትችል ብሔራዊ ቡድን እንደሆነች ፍንጭ የሰጠች ይመስለኛል። ዝላታን ኢብራሂሞቪች ሲባል ሰምታችሁ የምታውቁ ከሆነ አሮጋንት ተጫዋች፣ ጉረኛ የሚባል አይነት ተጫዋች ነው። እሱ የፑንዲተሪ ስራ እየሰራ ነው። አሁን በተንታኝነት እያገለገለ ነው የሚገኘውና አሜሪካ ዋንጫውን ትበላ ሆኖ የሚል ጥያቄ ቀርቦለት የስ ኦር ኖ ጥያቄ ልትበላ ትችላለች የሚል ሀሳብ ሰጥቷል። እሱና እስከዚህ ድረስ ሊሆን ይችላል ያ እንደዚህ አይነት ሀሳብ ሰጥቷልና ዝላታንን ሲሪየስሊ መውሰድ ይቻላል ወይ? እሱ አንድ ጉዳይ ነው። ግን አሜሪካውያኑ ጥሩ ጊዜ እያሳለፉ ነው። እንደውም በጣም ያስገረመኝ ነገር እኔ የ94ቱን ዓለም ዋንጫ ሲያስተናግዱ በታሪክ እንደምንሰማው በወቅቱ አሜሪካውያኑ ውድድሩ በሀገራቸው መካሄዱን እንኳን እስካያውቁ ድረስ ነበር። ለእግር ኳስ ፍቅር ስላልነበራቸው የተሰጠው ግምት ለኳስ ማለት ነው። አሁን ግን አሜሪካ በምታስተናግደው ዓለም ዋንጫ ላይ ስክሪናችን ላይ እንደምንመለከታቸው ምስሎችም የደጋፊዎችም የአትሞስፌሩም ያለው ነገር ከተጫዋቾቹ ጋር ያላቸውም ግንኙነት አታችመንት እጅግ በጣም አስደናቂ ነውና ሶሻል ሚዲያ ላይ ሲዘዋወር እያየሁ ነበርና እዛ ያሉ ሶሻል ሚዲያ የሚከታተሉ የአሜሪካ ነዋሪዎች ሁስ ፊፋ ምናምን ኢቭን ሰው ነው ምንድነው እስከዚህ ድረስ ለፊፋ ለሚለው አሁን እኛ ሀገራችን ውስጥ ማን አያቅም ብለን የምናስበው ሰው ዓለም አቀፉን የእግር ኳስ አስተዳዳሪ አካል እንኳን ማን ነው አይነት ነገር ናቸው። እንደዛ ሲሰጥ ነበር። ወደ ፐርፎርማንስ ደግሞ ሀሳብ ስንገባ ሰሞኑን ከነበረው ሶሻል ሚዲያ ላይ አነጋጋሪ ከነበሩ ጉዳዮች መካከል ይመስለኛል ክርስቲያኖ ሮናልዶና ሊዮኔል ሜሲ ልክ ማጋነን ባይሆንብኝ ልክ ለክለብ የሚሰጠውን አይነት ድጋፍ እነሱን ብቻ ተከትሎ ደግሞ የሚያይ ኦዲየንሳቸው ይታወቃል፣ ዝናቸውም ይታወቃል። ሶሻል ሚዲያ ላይ ደግሞ ሲዘዋወሩ ካየናቸው ጨዋታዎች መካከል በጣም ሀትሪክ የተባለለት የጊዜን ቀመር ቀይሮታል፣ እድሜ እሱ ጋር ለውጥ አላመጣም ማለት ነው እስኪባል ድረስ የሊዮኔል ሜሲ ፐርፎርማንስ በጣም አስገራሚ ነበረ። በቅርብ ቀናት ከነበሩ ጨዋታዎች መካከል እሱን ጨዋታ ምን አይነት አስተያየት መስጠት እንችላለን? ያ ሜሲና ሮናልዶ ላለፉት 2 አስርት ዓመታት በቃ እግር ኳሱ ላይ ወሬዎች ነገሮችን የምንሰማ ከሆነ ሁሌ ሜሲ ሮናልዶ በቃ ሁለቱ አስደናቂ ተጫዋቾች ናቸው፣ ምንም ጥያቄ የለውም። ይሄንኛው ዓለም ዋንጫ የመጨረሻቸው ይሆናል ተብሎ ነው የሚታሰበው። በእርግጥ ሊዮኔል ሜሲ እግር ኳስ ውለታውን ከፍለዋለች የተባለለት ተጫዋች ነው። 2022 ዓለም ዋንጫ ላይ በኳታር ዓለም ዋንጫ ዓለም ማሳካት ስለቻለ ማለት ነው። አሁን ብዙዎች ለክርስቲያኖ ሮናልዶ ያንን ይመኛሉ። ከዲሞክራቲክ ሪፐብሊክ ኮንጎ ጋር በነበረው የመክፈቻ ጨዋታቸው ግን ቡድኑ ጥሩ አልነበረም።
በእርግጥ ብዙዎች ጥያቄ አላቸው። ለምሳሌ ሮቤርቶ ማርቲኔዝ ይባላሉ የፖርቹጋል አሰልጣኝ። ከዚህ ቀደም ወርቃማ የሚባለውን የቤልጂየም ብሔራዊ ቡድን አሰልጥነው ምንም አይነት ይሄ ነው የሚባል ስኬት ከብሔራዊ ቡድኑ ጋር የላቸውም። አሁን በድጋሚ ይህንን የፖርቹጋል ብሔራዊ ቡድን በያዙበት ወቅት ሰዎች እንደ እብደት የቆጠሩ ሰዎች ነበሩ። ለምንድን ነው ይሄ ኃላፊነት የተሰጣቸው የሚሉ ሰዎች ነበሩ። እንግዲህ ከሰሞኑም የተመለከትነው ጥሩ እንዳልነበረች ነው። ፖርቹጋል እድሎችን አትፈጥርም። እንግዲህ ከአፍሪካ 10 ተሳታፊ ሀገራት መካከል አንዱ የሆነችው ኮንጎ ጥሩ የነበረችበት በራሷ የጨዋታ አቀራረብ ጥሩ የነበረችበት የግብ እድሎችን የፈጠረችበት በእርግጥ አንዳንድ ተጫዋቾች ቢኖሩም በአውሮፓ የሚጫወቱ ተጫዋቾች ቢኖሯትም ግን ደግሞ በፖርቹጋል የኳሊቲ ደረጃ የሚጠቀሱ ተጫዋቾች ስላልነበሯት የቀረበችበት አቀራረብና ፖርቹጋል ጋር የተጫወተችበት መንገድ ከብዙዎች አድናቆት እንዲቸራት ያደረገ ነው። ቀደም ህሊና ከስቱዲዮ ውጪ ስናወራ ነበረ ከሮናልዶ ጋር በተያያዘ ብዙዎች ሌሎቹን ተጫዋቾች በሶሻል ሚዲያ ላይ ትችቶችን እያደረሱባቸው ነው እንደምታውቁና አንዳንዶች አሁን እየጠየቁ ያሉት ጥያቄ ሮናልዶ በእያንዳንዱ ጨዋታ 90 ደቂቃን መጫወት ይችላል ወይ አሁን በቀሪው ዓለም ዋንጫ ላይ ነው ወይስ የሚጫወትበት የደቂቃ መጠን መገደብ አለበት ወይ የሚሉ ጥያቄዎችን ያነሳሉ። ይህን ጥያቄ በነገርሽ ላይ ጋዜጠኞች ለአሰልጣኙ አቅርበውላቸዋል። ከበቀደሙ ጨዋታ አቻ ከወጡ በኋላ 90 ደቂቃ ተጠቅመዋልና በእያንዳንዱ ጨዋታ ሮናልዶ 90 ደቂቃ መጠቀም ይቻላል ወይ ሲሉት ሮናልዶ በሳውዲ ፕሮ ሊግ ምን ያህል ደቂቃ እንደተጫወተ ታውቃለህ ወይ የሚል ጥያቄ መልሶ ጋዜጠኛውን ጠየቀው። ያው ለረጅም ደቂቃዎች መጫወቱን አውቃለሁ፣ ግን በዚህ ኢንቴንሲቲ ሌቭል ሳውዲ ውስጥ እንደማይጫወት ይታወቃል። የእግር ኳስ ኢንቴንሲቲ ሌቭል ይለያያል እዚህ እና እዛ ያለው ሶ ከዛ አንጻር ነው ይሄን መጠየቅ የሚል ሀሳብ አንስቶለታል። ዞሮ ዞሮ እንግዲህ በርካታ ኮንትሮቨርሲዎች አሉ ከዚህ ጋር በተያያዘ እየተነሱ የሚገኙ ውዝግቦች አሉ። የሜሲን ጉዳይ ግን አነጋጋሪ ስለነበረ በታተኛ ነው አነጋጋሪ ነበርና ፐርፎርማንስ እድሜ የሚያያዙ ነገሮች ናቸውና የሚገመት ነገር አይደለ። ከዚህ በኋላ ትንሽ ሊቀዘቀዝ ይችላል የሚሉ የስፖርት ትንታኔዎችን የአሰልጣኞችን በዙሪያ ያሉ የስፖርት እውቀት ያላቸው ሰዎችን ግምት የሻረበት እኔ ራሱ መቼ እንደ ልጅነት የኳል ተነተነ ነው ራሱ አሁን ብዙዎች እንደዚህ አሁን ጨዋታ ላይ የሚመጡ ፐርፎርማንሶችና ከእድሜ ጋር የሚመጣውን ፐርፎርማንስ እኩል ማስኬድ የሚችሉም አይመስለኝም። አሁን ለክርስቲያኖ ሮናልዶ ፋኖችና ወዳጆች የሆኑ ምናልባት እድሜ ያመጣበትን ጫና ቀዝቀዝ ማለቱን መቀበል ያልቻሉ ከዛ ደግሞ ምናልባት በ20ዎቹና በ30ዎቹ እድሜ ላይ ያሳየው የነበረውን ብቃት አሁን ላይ ድጋሚ እንዲደግምላቸው የሚጠብቁም ይኖራሉ። ከዛ ባለፈ ደግሞ የዓለም ዋንጫን ስናነሳ እንደዚህ ገናው የሚወጡ ተጫዋቾች እንዳሉ ትችትን የሚያስተናግዱ ተጫዋቾች እንዳሉ ደግሞ ከምንም ነገር በላይ እስካሁን ታይተው የማይታወቁ ግን ደግሞ በዚህኛው ጨዋታ ብቻ ጎልተው የሚወጡ ሌሎች ተጫዋቾች አሉ። ከነዛ መካከል የኬፕ ቨርዲው ግብ ጠባቂ የ40 ዓመቱ ግብ ጠባቂ ሰሞኑን መነጋገሪያ ነበርና ስለሱም ብናነሳ ደስ ይለኛል። ስለሱ እናነሳለን ግን ስለ ሮናልዶ የሰጠሽውን ትንተናየውኝ ስፖርት ዳሳለኝ መቼ እንደጥራሽ ለመተንተን ዝግጁ ነኝ። አንተ ቅዳሜ ላይ ከጋበዝን የስፖርት ትንተና ላይ ህሊና ሙሉ በሚለው ወደ ቦዝኒያ ጉዳይ እንምጣ። ቀደም ብያችኋለሁ አሁን ዓለም ዋንጫው ትልቅ ቶርናመንት ነው ካልባቸው ጉዳዮች መካከል አንደኛው ሜዳው ውስጥ ከሚፈጠሩ ኢሹዎች በዘለለ ከሜዳው ውጭ ያሉት ጉዳዮች ነገሮችን በጣም በአስደናቂነቱ እንዲነሱ የሚያደርጉ ናቸውና አሁን የቦዝኒያ ጉዳይ አንዱ ነው። እዚህ ላይ አናቆም እሱን አሁን ከዚህ ዓለም ዋንጫ መጀመር አስቀድሞ ቦዝኒያ ማን ነው የሚለውን የሚያቅ ብዙ ሰው አልነበረም። ግን በአንድ ጊዜ የመጀመሪያ ጨዋታውን ሊያደርግ ሲል 50,000 የፌስቡክ የኢንስታግራም ተከታይ የነበረው ተጫዋች በቀናት ልዩነት ውስጥ ከ10 ሚሊዮን ተሻግሯል እና በአንዴ ምን ያህል ፌሙን እንደገነባ እዚህ ላይ መመልከት ይቻላል። ግን ከዚህ ታሪኩ ጀርባም በጣም አስደናቂ ከስሙም ጀርባ ብዙ ታሪኮች አሉት። ቦዝኒያ ትክክለኛ ስሙ አይደለም፣ ጆሲማር ነው ትክክለኛ ስሙ። ጆሲማር ማለት 1986 ዓለም ዋንጫ ላይ እንግዲህ ሜክሲኮ ነበረች በወቅቱ ዓለም ዋንጫውን ያስተናገደችውና በዛ ዓለም ዋንጫ ላይ አርጀንቲና ሻምፒዮን ሆናለች። ዲዬጎ ማራዶና አስደናቂ የነበረበት ዓለም ዋንጫ ነውና የልጁ አባት አድናቂ ነበር በዛ ወቅት የጆሲማር አድናቂ ነበር። ስለዚህ በጆሲማር ስም ሰይሞታል። ኦርጌ ቫርዳስ አይ ቲንክ አልተሳሳትኩኝ ከሱ በፊት መሰየም የፈለገው በሌላ አርጀንቲና ተጫዋች ነበረ። ግን የዛን አርጀንቲና ተጫዋች ስም ለመጠቀም ኬፕ ቨርዴ ውስጥ አልተፈቀደለትም። እኛ ምንድነው ይሄ ወሳኝ ኩነት ምዝገባ ነው ምንለው የነሱ ወሳኝ ኩነት ምዝገባ ያንን ስም ለመጠቀም አልፈቀደለትም። ስለዚህ ሁለተኛ አማራጭ የነበረው ጆሲማር ነው። ለብራዚል ብሔራዊ ቡድን ነበር ያኔ በወቅቱ የሚጫወተው። እሱም የራሱ የሆነ አስደናቂ ታሪክ አለው። 1986 ዓለም ዋንጫ ላይ በወቅቱ ለዓለም ዋንጫው አልተመረጠም ነበር በ86ቱ ዓለም ዋንጫ። ከዛ አንድ ተጫዋች ይጎዳል የብራዚል ተጫዋች። ከዛ ጆሲማር ይጠራል ማለት ነው። ያኔ ሚስቱ አራስ ነበረች፣ እሷን እያረሰ ነበር። እንደውም እግር ኳስ እየተጫወተው ሁላ አልነበረም በዛ ሰዓት እግር ኳስንም አቁሞ ነበር ከጥቂት ወራት በፊት ማለት ክለብ አልነበረውም። ስለዚህ ቴሌ ሳንታና ደውሎ እሱ እንዲመጣ አደረጉ ማለት ነው። ከዛ አስደናቂ ጊዜ በዛ ውድድር ላይ ያሳለፈ። ከዛ በኋላ ይሄ ተጫዋች በሱ ስም ተሰየመ። አሁን ይሄ ተጫዋች እንግዲህ ከኬፕ ቨርዴ ጋር ከመጣ በኋላ ስፔንን የምታክል ብሔራዊ ቡድን ለማቆም
ትልቅ አስተዋጽኦ አድርጓል። በርካታ ሙከራዎችን ሲያድን ተመልክተነው ነበር በውድድሩና በዚህ ምክንያት ነው እንግዲህ ስሙ እንዲገን የሆነው። ብዙዎችም ተመልክተውት ወደውታል። ከዛ ሜዳ ላይም ሲያነባ ተስተውሎ ነበር። ምክንያቱም ምንድነው ተብሎ ደግሞ ከሱ ጀርባ ያለው ነገር ሲጣራ በዚህ አሁን ባለው ስሙ የሚጠራው በእነሱ ቋንቋ እንግዲህ አያት የሚለውን ትርጓሜ የሚሰጥ ነገር ነው። ያኔ ልጅ እያለ ከጓደኞቹ ጋር በሚጫወትበት ሰዓት ከፍ ካሉ ጓደኞቹ ጋር ነበር የሚጫወተው። ሲመቱት እየሮጠ ወደ አያቶቹ ቤት ነው የሚሄዱ። ያሳደጉት አያቶቹ ናቸው። አያት ጋር ሮጠ ልትሄድ ነው አልቃሻው አይነት ስሜት በዛ መንገድ ነው ይሄን ስም የሰጡት። ለማንኛውም ግን ዓለም ዋንጫው እንደዚህ አይነት ስቶሪዎች አሉት። በጣም ይገርማል። ሌላም ስቶሪ ሰምቻለሁ ከዚሁ ጋር በተያያዘ ለእህቱ የሚያስገርም ደብዳቤ ጽፎ ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የነበረው ያንዲዮማ እንዴ ሌላኛው የሶሻል ሚዲያ መነጋገሪያ ነበር። ሲቪሽን በደንብ ያደራጀሽ ነው ለስፖርት ክፍል እየተገረምኩ እኮ ነው ራሴ አይሻ ተደብቃ ምናልባት ዛሬ የቱርክን ጨዋታ አይተህን የመጣኸው ጧት ሌሎች ደግሞ ተጠባቂ ጌሞች በምን አይነት ፐርፎርማንስ አሁን ቀድመን የምንሰጣቸው ግምቶች ይኖራሉ አይደለም? ውጤት ከመጣ በኋላ ደግሞ ሌላ አይነት ውጤት ሊያመጡ ይችላሉ። ግን ተጠባቂ ጨዋታዎች ስለነሱ ትንሽ ነገር አንስኪ። ኦኬ ስለነሱ እነግራችኋለሁ። የአንዶማንዴን ጉዳይ ስላነሳችሁ ግን ትንሽ ነጥብ ጣል አድርግና እንለፍ። ዲዮማንዴ ደግሞ አይቮሪ ኮስታዊ ተጫዋች ነው። እንግዲህ የዲዮማንዴ እህቴ እኔ ሰዎች በማይፈልጉኝ ሰዓት በብዙ ክለቦች በተገፋውበት ሰዓት እህቴ ትልቅ ደረጃ ትደርሳለች እያለች ታበረታኝ የነበረችው እሷ ነች ይላልና አሳዛኙ ነገር በ15 ዓመቷ ህይወቷ አልፏል። እሷ ይሄንን ለማየት አልታደለችም የዛሬ አመትና ያው የሞተችበትን መንገድ ትንሽ ትራጂክ ነገር ነው። ምግብ ውስጥ ነው የሆነ ፓርቲ ላይ ምግቧን መርዘውባት ነው እንድትሞት ያደረጓት። በዛ መንገድ ነው እህቱን ያጣት። የሷን ህልፈት ከሰማው በኋላ ሂዩማን አይደለሁም ነው የሚለው። በቃ ሰው አይደለሁም እኔ ከዚህ በኋላ እንደ ሰው ፊል አላደርግም፣ ስሜቶች የሉኝም የሚል አስተያየት ነው የሚሰጠው እሱ። እና ያንን ሀሳብ ነው እንግዲህ ከአይቮሪ ኮስት ብሔራዊ ቡድን ጋር ጥሩ ጊዜ እያሳለፈ ነው። አንቺም ስታነሹ ነበር። አሁን ዛሬ ደግሞ አንድ ጨዋታ ይኖራቸዋል ከጀርመን ብሔራዊ ቡድን ጋር። ዓለም ዋንጫው እንደዚህ አይነትም አሳዛኝ ታሪኮች ያሏቸው ተጫዋቾችንም እንደዚሁ ያሳየን ዓለም ዋንጫ ነው። ይሄ ዓለም ዋንጫ ያው እንግዲህ ጀርመን ከአይቮሪ ኮስት ዛሬ የሚደረግ ጨዋታ ነው። ጀርመኖች በመጀመሪያ ጨዋታቸው ኩራሳውን ትንሿን ሚጢጢዋን ሀገር የዚህን ዓለም ዋንጫ ተሳታፊ ትንሿን ሀገር እውነት ለመናገር ብዙዎቻችን ስሟንም አናቅም ከዚህ ዓለም ዋንጫ አስቀድመን እሷን እንግዲህ 7 ጎል አስቆጥረው 7 ስታር ፐርፎርማንስ ነው የምንለው 7 ለአንድ በሆነ ውጤት ግን ምናልባት ይመስለኛል ሀገራቱንም ከማወቅ እንዲሁም ደግሞ እዛም ቦታ ላይ ያሉ ወጣቶችን ስፖርተኞችን ኳስ ተጫዋቾችን ከማበርታት ወደ ዓለም ከማቀራረብ ከማስተዋወቅ አንጻር እነዚህ ነገሮች እንደ ስፖርቱ ያነቃቃሉ ይመስለኛል። ቀደም ሲል የሰጠው ሀሳብ ነበር ምናልባት የኳሱን ደረጃ ጠብቆ ይቀጥላል ወይ ይመጥናል ወይ የሚለው ሀሳብ እንደሚነሳው ሁሉ ምናልባት የስፖርት ተንታኝ ባልሆንም ግን ደግሞ ከሀገርም ያለውን ቅርርብ እንዲሁም ደግሞ ከስፖርታዊ ልምምዶችም ጋር በተያያዘ ሌሎች እንደዚህ በስምም አይተናቸው ጥያቄ የለውም አዳዲስ ነገሮችን ይዞ ይመጣል። ሀገራት ወደ ስፖርቱ ማቀላቀል እንዲታዩ ማድረግ በ7 ስታር ቢጠናቀቅም ያሁን ምናልባት ሀገራችንንም ደግሞ በዚህ ዓለም ዋንጫ የምናይበት በቀጣይ 7 ስታሩን ተቆጥሮ ግን ደግሞ እዛው ለመሳተፍ ሲኖር ነው ይሄን የሚመጣው ሲኖር ነው። ለነዚህ ሀገራት ግቦቹ መቆጠራቸው 7ቱ ግቦች መቆጠራቸው አሁን ለኩራሳው ደጋፊዎች ብዙም መሳተፋቸው በራሱ በቃ ትልቅ ታሪክ ነው። ምናልባትም ጨዋታው ላይ ስለተሳተፉ ብቻ አሰልጣኛቸው ስሜታዊ ሆነው ሲያነቡ የታየ ይመስለኛል አይደል ስቴዲየም ላይ እና እነዚህ ነገሮች የምንመለከትበት በጣም አስደናቂ ቶርናመንት ነው ዓለም ዋንጫው። ያው የዛሬን ጨዋታዎች አንስተሽልኛል። ቅድም የጀርመንና አይቮሪ ኮስትን ጉዳይ ጠቅሼልሻለሁ። ሌላ እዚህ ላይ መጨመር የምንችለው ደግሞ ሌላው ዛሬ የሚካሄድም አንድ ጨዋታ አለ። ሆላንድን ከስዊድን የሚያገናኝ ጨዋታ ነው። ቅድም ስለ ቱርክ ስናነሳ ዳርክ ሆርስ ከሚሆኑት አንዷ ልትሆን ትችላለች ተብሎ ተጠብቆ ሳይሳካ ቀርቷል። ስዊድን ግን በጣም አስደናቂ ቡድን ካላቸው ብሔራዊ ቡድኖች መካከል አንዷ ናት። ምናልባት ረጅም ርቀትም ሊጓዙ ይችላሉ። የቱኒዚያ ብሔራዊ ቡድን እንዳይሆን አድርገው ነው ያፈራረሱት 5-1 በሆነ ውጤት ሲያሸንፉ። ስዊድናውያኑ ዛሬ ደግሞ ለሆላንድ ምን አይነት ፈተና ይዞ ይመጣሉ የሚለው ይጠበቃል። በመጀመሪያ ጨዋታቸው ሆላንዶች ከጃፓን ጋር 2-2 በሆናቸው ውጤት ነው የተጠናቀቀው ጨዋታቸው። ያው እንደዚህ አይነት ትልቅ ቶርናመንቶች ላይ ደግሞ ጃፓናውያንን ካነሳን ከማይረሱ ጉዳዮቻቸው የጽዳት ጉዳይ በጣም መልበሻ ክፍላቸውን አጽድተው ነው የሚሄዱት። ደጋፊዎቹ ስታንዶቹ ላይ የተጠቀሟቸውን ነገሮች ሰብስበው አጽድተው ነው የሚሄዱት እና ይሄ አስደናቂ ባህላቸው ነውና ቶርናመንት በመጣ ቁጥር ጃፓኖች እንዴት አጸደ የሀገር ካልቸር አድጎ እዚህ ደረጃ ይደርሳል። እንደውም ሀገራቸው ላይ ይባል የለ የጽዳት ሰራተኛ የሚባል የለም። ትምህርት ቤትም ተማሪው ነው የሚያጸዳው፣ መስሪያ ቤትም ሰራተኛው ነው። ይሄንን ባህል ይዘው መጥተው ደግሞ ስፖርታዊ ጨዋነትም ጭምር ይካተታል። ከዛም አንድ እኔ እንደውም የሆነ ቲክቶከር የከተሞችን ጽዳት ለመመልከት ነጭ ካልሲ ለብሶ በባዶ ያለ ጫማ የሚሄድ ቲክቶከር ታውቁታላችሁ? እና
የጃፓን ጎዳናዎች ላይ ቢሄድ ምንም አያገኝም። ናቹራል ሲ ቆሻሻ ባያገኝም እንደው የሚጠቁር ነው ይመስለኝ። ከዚህ ጋር አያይዛ ደግሞ በመጨረሻ እንድታነሳልኝ የምፈልገው በመጨረሻ በቃ ልሸኙኝ ቅዳሜ መዝናኛ ተመችቷል ማለት ነው። እሺ በመጨረሻ ባሳለፍነው ሳምንት ባልደረባችን አልፈሪድ እንደው በቀጣይ የትኛው የብሔራዊ ቡድን የዓለም ዋንጫን የማንሳት እድል ይኖረዋል ብለን ከቴክኒኩ ከስፖርት ችሎታቸው ከተጫዋቾቹም አቋም አኳያ ብሎ ከግል ፍላጎት ጋር ግን ይሄ ነገር አላምታታው አልፈሪድ ናስሩ የጀርመን ብሔራዊ ቡድን ቢያሸንፍ ደስ ይለኛል፣ ግን ከግል አቋማቸው የተነሳ እንደው ስፔን የምታሸንፍ ይመስለኛል ብሎ ግላዊ ትንተናውን ስፖርታዊ ትንተናውን ሰጥቶናል። ለዘሪሁን የትኛው ቡድን በእውነቱ ጥሩ ጥያቄ ነው። እኔ እንኳን የኩራሳው ደጋፊ መሆኔ ይታወቃል። ግን ያው ዓለም ዋንጫው ማን ያሸንፋል ካልሽኝ የአልፈሪድን ሀሳብ ምጋራው ነው። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፎንቴ እየተመራ እዚህም ደጋግመን በስፖርት ዳሳችን እንዳነሳ ነው ጥሩ ቡድን ነው። ግን ያው ቀደም ብለን እንደጠቀስነው ከኬፕ ቨርድ ጋር የነበራቸው አጀማመር የተጠበቀውን ያህል ጥሩ አልነበረም። ያም ቢሆን ግን ስቲል ቡድኑን ሻፍል ማድረግ የሚችል አቅም ያለው አሰልጣኝ እና አቅም ያላቸው ተጫዋቾች እንዳሉ አምናለሁ። ግን በመጀመሪያው ዙር ካየናቸው ምልክቶች የእንግሊዝ ብሔራዊ ቡድን ቀላል ብሔራዊ ቡድን እንዳልሆነ ታዝበናል። በደንብ በጥቂት የመከላከል ክፍተቶች ቢኖሩበትም በማጥቃቱ እኔ የእንግሊዝ ብሔራዊ ቡድን እንደዚህ ታክቲካሊ በጣም አስደናቂ ሆኖ ካየነው ትንሽ የቆየን ይመስለኛልና ጥሩ ብሔራዊ ቡድን ተመልክተናል። በእንግሊዝ ብሔራዊ ቡድን በኩል ፈረንሳይ ናት። ብራዚልም ስንት ደረስኩ አሁን ደረዳርካቸው በስቴፕ ይመስለኛል አሁን የደረዳር ዞሮ ግን እንዳልኩሽ ስፔን ጥሩ ብሔራዊ ቡድን ነው። ፈረንሳይ እና እንግሊዝ እነዚህ ትልልቆቹ የእግር ኳስ ሀገራት ብዙ ጊዜ ዓለም ዋንጫ ላይ ሰርፕራይዝ ቲም አናገኝም። አሸናፊ ሰርፕራይዝ ቲሞች ብዙ አትመለከችም። በቃ ሰርፕራይዝ ቲም አይኖርም። ምናልባት ግን ከግል ፍላጎት በመነጨ ልበለው ይሄንን አስቀድሜ አርጀንቲና በጣም ነው ሞዶ አትሊስት አስደንቆታልና ምናልባት የመድገም ፕሮባቢሊቲ ሊኖረው ይችላል። ዱአ እናረጋለን ሊኖረው የሚችል ከሆነ ደስ ይላል። አርጀንቲና ጥሩ ብሔራዊ ቡድን ነው እኮ አልጄሪያን ጥሩ አሸንፏል 3-0። ሜሲ በዚህ አቋሙ ላይ መገኘቱ ትልቁ ነገር ነው። ግን የበለጠ አሁን ለአርጀንቲና ብሔራዊ ቡድንና ለሊዮኔል ስካሎኒ ለአሰልጣኛቸው አርጀንቲናን ከሜሲ ጥገኝነት ማላቀቅ መቻል ያለባቸው ይመስለኛል። አሁን እውነት ነው። ሜሲ በጣም አስደናቂ ተጫዋች ነው። ግን ሁሉንም ጨዋታዎች አሁን ከእድሜ አንፃር ስናነሳው ስለነበረ 90 ደቂቃ ለቡድኑ ያለውን ነገር ሁሉ እየሰጠ መጓዝ ይችላል ወይ ጥያቄ ምልክት ውስጥ ሊወጣ ይችላል ነገር ነው። እስከ መጨረሻው ድረስ እንደዚህ ይሄዳል በዚህ ፐርፎርማንስ ይቀጥላል ወይ እሱ ትንሽ ከባድ ስለሆነ ከሊዮኔል ሜሲ ጥገኝነት የሚያላቅቃቸውን አማራጭ መፈለግ የሚችሉ ከሆነ አርጀንቲና ባክ ቱ ባክ ልታሸንፍ ትችላለች። ግን በጣም ለውሳኔ በጣም የተቸገርክ ትመስላለህ። እንደው አንደኛውን ልምረጥ ኧረ ተውኝ እያልክ ይመስላል። የስፖርት ተንታኝ ስለሆነ ልጆቹ ናቸው የእግር ኳስ ብሔራዊ ቡድኖቹና ቀደም ሲል አንተም እንዳልከው ብሔራዊ አሜሪካን ብሔራዊ ቡድን እያነሳህ ነበርና በእግር ኳስ ህይወት ውስጥ የአንድ ሳምንት ወይ የአንድ ወር ፐርፎርማንስ ብቻ አይደለም በቂ የሚሆነው በጣም ታሽቷል እያልከን ነበርና ምናልባት 4 አመት ሙሉ ሲመጡበት የነበረው ተስፋቸው ልምምዳቸው የዓለም ዋንጫን ደግሞ ለራሳቸው የማድረግ ጉጉታቸው ከጥረት ጋር ተጨምሮ ምናልባት አሁን ከጠቀስናቸው ብሔራዊ ቡድኖች ውጪ ያሉ ሌላ ብሔራዊ ቡድን ዋንጫውን ሊያነሳ ይችላል። ምን አልባት? አዎ ጥሩ ጥያቄ። ግን እኔ እንዳልኩሽ ዓለም ዋንጫ ላይ ሰርፕራይዝ ቲም መጠበቅ በጣም ከባድ ነው። አላቅም ግን ዓለም ዋንጫ ላይ ሰርፕራይዝ ቲም እንደማናገኝ ተስፋ አደርጋለሁኝ። ማለት እንደዛ ነው ማስበው። ግን ትልልቆቹ የእግር ኳስ ሀገራት ፈረንሳይ፣ እንግሊዝ እነዚህ ሀገራት በእርግጠኝነት አራት ውስጥ ልናያቸው እንደምንችል ይሰማኛል። ምናልባት ከዛ በፊት ባሉት የውድድር ምዕራፎች እርስ በርስ ካልተገናኙና አንዱን ጥሎ ካላለፈ እነዚህ ሀገራት እዛ የሚገኙ ይመስሉኛል። የረሳ ነው ብራዚል ዛሬ ሌሊት ተጫውታ ነበር። ብራዚልም እኮ ከሄይቲ ጋር 3-0 አሸንፋለች። የመጀመሪያ ጨዋታዋ ከሞሮኮ ጋር ጥሩ አልነበረችም። ሞሮኮም ዛሬ ተጫውታ ነበር፣ ስኮትላንድ አሸንፋለች ሌሊት ላይ። ኢስማኤል ሳይባሪ አሁንም ግብ አስቆጥሯል ለሀገሩ። ማቲያስ ኩኛ 2 ግቦችን አስቆጥሯል ለብራዚል። ቪኒሲየስ ጁኒየር እንደዚሁ። ብራዚል 3-0 ብታሸንፍም ሃይቲን ሚጢጥዬ ከሚባሉ የእግር ኳስ ሀገራት አንዷ ናትና በቂ ፐርፎርማንስ አይመስለኝም። ግን ካርሎ አንቸሎቲ ነገሮችን ለማስተካከል እድል አላቸው። ምክንያቱም ከባለፈው ጨዋታ አንድ የለወጡት ነገር ኢጎር ቲያጎን በማቲያስ ኩኛ ቀይሮ መግባታቸው ነው። የ9 ቁጥር ቦታ ላይ ሰርቶላቸዋል። እንደዚህ አይነት ልምድ ያላቸው አሰልጣኝ ስለሆኑ ኔክስት ታይም ደግሞ ማሻሻል ያለባቸውን ነገሮች አስተካክሎ ሊመጡ እንደሚችሉ አስባለሁ።
እንግዲህ ያለው ነገር ከሞላ ጎደል ይሄ ነው። አታያችሁ ወሬ ያበዛ አይነት ነገር ስለሆነ ከሞላ ጎደል ስላልክ ምናልባት ደግሞ እዚህ በተወሰነ ደቂቃ ሰተን የመዝናኛ እለት ላይ ቅዳሜን ተመልካቾቻችን ስለ ስፖርት ሳይሰሙማ ያድሩም በሚል ሀሳብ አነስታ ነው አንተንም ጋበዝንህ እንጂ በስፖርት ዳሰሳም እንዲሁም ደግሞ ከሰኞ እስከ ዓርብ ደግሞ በኤንቢሲ ማታ የምሽት ዜና የስፖርት ዜና የተለያዩ መረጃዎቻችን ቀንቀንም በየለቱ ደግሞ የተለያዩ አዳዲስ መረጃዎችን አፕዴት እያደረጋችሁ ነው የምትቆዩት። በስፋት ደግሞ የስፖርት ዳሰሳ ፕሮግራማችን አለ። ለስፖርት አፍቃሪያን ለተመልካቾቻችን እንደርሳለን እንመጣለን። በትክክል ደግሞ ከሰኞ እስከ ዓርብ ካሉት መርሃ ግብሮች ባሻገር ደግሞ የዓለም ዋንጫ እስኪያልቅ ድረስ ተመልካቾቻችን ቅዳሜ የስፖርት ባልደረቦቻችን እኛ ጋር እየተገኙ ደግሞ ምን ይመስላል የሚለውን የዓለም ዋንጫ እንዳሰሳ ያደርጉልናል። እዚህ ስቱዲዮአችን ድረስ ተገኝተህ ለቅዳሜ መዝናኛ መሰናዶ ተከታታዮቻችን ደግሞ ይሄን የመሰለ መረጃ ስላካፈልከን በጣም እናመሰግናለን። የኔ ነው ምስጋናው በእውነት መቼም ይሄን ያክል ስለ ስፖርት አውርተንና ስለ ዓለም ዋንጫ አንስተን የስፖርት ሙዚቃ ነው አይደል ብንጋብዘው የስፖርት ሙዚቃ ወደ ተመልካቾቻችን እናደርሳለን። እየተከታተላችሁ ያላችሁት ኤንቢሲ ቅዳሜን ነው። የቀጥታ ስርጭት ከዚህ ከስቱዲዮ ወደ እናንተ የምናደርስ የመዝናኛ ፕሮግራሞቻችን ተጀምረዋል። ቆይታችሁን ከኛ ጋር እስካደረጋችሁ ድረስ ደግሞ የተለያየ ይዘት ያላቸው ፕሮግራሞች ወደ እናንተ ይደርሳሉ። ወደ ሙዚቃው እናልፋለን። በድጋሚ በያላችሁበት መልካም የረፍት ቀን፣ መልካም ቅዳሜ።